ሰላም ለእናንተ ይሁን ውድ ተማሪዎች እንደምቆያችሁ። ዛሬም በአዲስ ቪዲዮ መጥቻለሁ። ለዛሬ ሲቲዝንሺፕ ግሬድ 8 ዩኒት 2 ፓርት 2 ይዤላችሁ ቀርቤያለሁ። ፎርምስ ኦፍ ገቨርንመንት የተሰኘው ሀሳብ ላይ እንቆያለን። እርግጠኛ ሆኜ የምነግራችሁ ይህን ቪዲዮ ትወዱታላችሁ። ምክንያቱም ለሚኒስትርም ይሁን ለክፍል ፈተና ብቁ ሊያደርጋችሁ የሚችሉ ኖት በጥንቃቄ የተሰራ ኖትና እንዲሁም በደንብ እየተብራራ በመሆኑ ትወዱታላችሁ። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ የጋበዝኩኝ። በቀጥታ ወደ ቪዲዮ አልፋለሁ። ኦኬ ግሬድ 8 ሲቲዝንሺፕ ዩኒት 2 ስቴት ኤንድ ገቨርንመንት የተሰኘው ርዕስ ላይ ፓርት 1 ከዚህ በፊት አይተናል። ሲስተም ኦፍ ስቴት ስትራክቸር የሚለውን ሀሳብ እዛ ላይ በደንብ ለማየት ሞክረናል። ፓርት 1 ያላያችሁ እሱን ብታዩ መልካም ነው። ለዛሬው በክፍል 2 ልናይ የወደድኩት ሲስተም ኦፍ ገቨርንመንት ይሰኛል። የስርዓተ መንግስት ምንድን ነው የሚለውን ነው የምናየው። እሺ So, system of government defines the relationship between the executive and legislative branches of government. ምን እያለን ነው? ስርዓተ መንግስት በምንልበት ሰዓት ላይ እንግዲህ ስርዓተ መንግስት የስራ አስፈጻሚና ወይም የህግ አስፈጻሚውና የህግ አውጪው አካል መካከል ያለውን ግንኙነት የሚነግረን ነው። ባጭሩ ሲስተም ኦፍ ገቨርንመንት ስንል በደንብ እዚህ ጋር ልብ አድርጋችሁ አስተውሉ። ይጠይቋቸዋል። ስቴት ስትራክቸር ስንል ምንድን ነው? ከዚህ በፊት ያየነውን አለ። አሁን ሲስተም ኦፍ ገቨርንመንት ስንል በሁለቱ የመንግስት ቅርንጫፎች መካከል ያለውን ግንኙነት ነው። እነዛ ቅርንጫፎች እነማን ናቸው ስንል ህግ አውጪውና ህግ አስፈጻሚው አካል ያላቸው ግንኙነት ላይ በመመርኮዝ የስርዓተ መንግስት አይነቶችን በሁለት ይከፈላሉ ማለት ነው። ምንድነው ስርዓተ መንግስት ስንባል? የህግ አውጪውና የህግ አስፈጻሚው አካል ያላቸው ግንኙነት ማለት ነው። ኦኬ ሶ based on the relationship between executive and legislative branch, we can classify system of government into two. The first one is presidential system and the second one is parliamentary system. Okay, so እንግዲህ በህግ አውጪውና በህግ አስፈጻሚው አካል መካከል ባለው ግንኙነት መሰረት የስርዓተ መንግስት አይነቶችን በሁለት እንከፍላለን። የመጀመሪያው ፕሬዚደንሻል ሲስተም የምንለው ነው። ሁለተኛው ፓርላሜንታሪ ሲስተም ብለን እንከፍላለን ማለት ነው። እንግዲህ ምንድን ነው ፕሬዚደንሻል ሲስተም ስንል ምንድን ነው ፓርላሜንታሪ የሚለውን በደንብ በዝርዝር ለማየት እንሞክራለን። እዚህ ጋር ምን ይላል? ፕሬዚደንሻል ሲስተም the executive and legislative branches are separately elected by the people. ፕሬዚደንሻል ሲስተም በምንልበት ሰዓት ላይ የህግ አውጪውና የህግ አስፈጻሚው አካላት በህዝብ በተናጠል ነው የሚመረጡት ማለት ነው። ስለዚህ ህዝብ የስራ አስፈጻሚው አካልን ይመርጣል፣ ከእንደገና ደግሞ የህግ አውጪው አካልን ይመርጣል ማለት ነው። ስለዚህ እነዚህ ሁለት የመንግስት አካላት በህዝብ በቀጥታ ሲመረጡ የሚመረጡት በተናጠል ነው ማለት ነው። ከዚህኛው ከፓርላሜንታሪ ሲስተም የሚለየው ዋናው መሰረታዊ ነገር አንዱ ይሄ ነው። ሁለቱ ኤክስኪዩቲቭ እና ሌጊስሌቲቭ ብራንቾቹ የተለያዩ ናቸው። ኢቨን አንዱ ለአንዱ ተጠሪ አይደለም። በህዝብም ሲመረጡ ምንድነው በተናጠል ነው የሚመረጡት ማለት ነው። ነገር ግን ፓርላሜንታሪ ሲስተም ላይ ሉክ ዘ ኤክስኪዩቲቭ ኦር ዘ ገቨርንመንት ኢዝ ሰሌክትድ ፍሮም ዘ ሌጊስሌቸር ኦር ፓርላሜንት ማለት ነው። እንግዲህ እዚህ ጋር በተናጠል ይመረጣሉ ብለን ወደዚህ ጋር ስንመጣ ደግሞ ፓርላሜንታሪ ሲስተም ላይ የስራ አስፈጻሚው አካል የሚመረጠው ከህግ አውጪው አካል ውስጥ ነው። ያ ማለት ከፓርላማ ውስጥ ነው የስራ አስፈጻሚው አካል የሚመረጠው ማለት ነው። ልዩነቱም እያያችሁን አይደለ? እዚህ ጋር ስራ አስፈጻሚው ለብቻ ነው፣ የህግ አውጪው አካል ለብቻ ነው። በህዝብ እነዚህ ሁለቱ በተናጠል ይመረጣሉ። ነገር ግን እዚህ ፓርላሜንታሪ ሲስተም ላይ ህዝብ የሚመርጠው ለፓርላማ ሊገቡ የሚችሉ የፓርላማ ተወካዮችን ነው ማለት ነው። ስለዚህ እንደምናውቀው ፓርላማ ውስጥ ወደ 547 አካባቢ መቀመጫ አለ። ሁሉም እንግዲህ ፓርቲዎች ይወዳደራሉ። በምርጫ ሰዓት ላይ ከተወዳደሩ በኋላ ሁሉም እጩዎች ያቀርባሉ። ዜን በዛ ፓርቲ ላይ የተመረጡት የህዝብ ተወካዮች ምክር ቤትን ወንበር ይይዛሉ ማለት ነው። ስለዚህ በዛ በህዝብ ተወካዮች ምክር ቤት ወንበር አብላጫ ድምፅ ያለው የመንግስትነትን ስልጣን ይዛል ማለት ነው። ዜን ከዛ ውስጥ ነው ምን ስራ አስፈጻሚ አካል የሚመረጠው ማለት ነው። ይህንን በደንብ በዝርዝር አሁን የምናየው ይሄን ይሆናል ማለት ነው። ፓርላሜንታሪ ሲስተም የሚለውን እናያለን። ኦኬ ቢፎር ዛት
ግን ይህንን ሲስተም ኦፍ ገቨርንመንትን ስንከፍል በእነዚህ ብራንቾቹ ነው አይደለ? በመንግስት ዋና ዋና አካላት በሚባሉት እነዚህ በሶስቱ በሁለቱ በስራ አስፈጻሚና በህግ አውጪው አካላት መካከል ባለው ግንኙነት ነው ብለናል። ነገር ግን ምን ማለት ናቸው የሚለውን እነዚህን ሶስቱን እኒህና በቀጥታ ወደ ፓርላሜንታሪ ሲስተም እንገባለን። ሶ ዘ ስሪ ብራንችስ ኦፍ ገቨርንመንት እነዚህ ሶስቱ የመንግስት ዋና ዋና አካላት የሚባሉት እነዚህ ናቸው። እነዚህም መቼም የማይቀርቡ ጥያቄዎች ናቸው። ሚኒስትሪ ላይ አንድ ፋንክሽናቸው ሊጠይቃችሁ ይችላል። ሁለት የትኛው አካል ነው የህግ አውጪው ብሎ በምሳሌ ሊጠይቃችሁ ይችላል። በተለያየ መልኩ ሊጠይቃችሁ ይችላል ማለት ነው። ስለዚህ እሷን አይተን ወደ ሌሎቹ እንሄዳለን። ምክንያቱም ይህንን ዛሬ የምናየውን ፓርላሜንታሪ ሲስተምን የምንከፍለው ወይም በደንብ ልናይ የምንችለው በሁለቱ የህግ አውጪውና የህግ አስፈጻሚ መካከል ባለው ግንኙነት ስለሆነ መጀመሪያ ምንድን ነው የሚለውን እኔ ቶሎ ይህንን እያልኩ ላሳያችሁ። ሶ ሌጊስሌቲቭ ብራንች እዚህ ጋር ትቀራለች። ሶ ሌጊስሌቲቭ ብራንች ሉክ ሌጊስሌቲቭ ብራንች በምንባሳ ላይ እንግዲህ ዜር አር ስሪ ብራንችስ ኦፍ ገቨርንመንት አይደለ? ዘ ፈርስት ዋን ኢዝ ሌጊስሌቲቭ ብራንች የምንለው ነው። ያ ማለት ህግ አውጪው አካል ማለት ነው። ህግ አውጪ አካል አለ አይደለ? የሀገሪቷ ላይ የሚወጡ ህጎች ሁሉ የሚያወጣው ይህ አካል ነው ማለት ነው። ይህ አካል ምንድን ነው ዋና ስራው በምንልበት ላይ የመጀመሪያው ኢናክትስ ሎ ኦር ሜክ ሎ ማለት ትችላላችሁ። ህግ ማውጣት ማለት ነው። ስለዚህም ሀገሪቷ ላይ ተገበሩ የሚችሉ የተለያዩ ህጎችን ይህ ቡድን ነው የሚያወጣው፣ ይህ አካል ነው የሚያወጣው ማለት ነው። እነዚህ አካላት በጠቅላላ በህዝብ የተመረጡ በቀጥታ ለህዝብ ተወካዮች ምክር ቤት አባል የሆኑ የስብስቦች ናቸው ማለት ነው። ስለዚህ ማን ነው የሚያወጣው? ሌጊስሌቲቭ ብራንች ማን ነው የሚለውን እናያለን አካሎች። ስለዚህ ሌጊስሌቲቭ ብራንች ስንል ህግ አውጪ ስንል የሀገሪቷን ህግ ማውጣት የመጀመሪያ ስራቸው ነው። የስ ኢናክትስ ሎ ኦር ሜክስ ሎ ደ ፈርስት ሪስፖንሲቢሊቲ ኦር ፋንክሽን ኦፍ ዚስ ሌጊስሌቲቭ ብራንች። ሁለተኛው አፕሩቭስ ዘ ናሽናል በጀት፣ እንግዲህ የብሔራዊ በጀትን ማጽደቅም ሁለተኛው ኃላፊነቱ ነው ማለት ነው። ስለዚህ ብሔራዊ በጀት ይህ ፓርላማው ካላጸደቀ በሀገሪቷ ላይ ተፈጻሚ አይሆንም። ስለዚህ ሁለተኛው ኃላፊነቱ አፕሩቭ ዘ ናሽናል በጀት፣ ይህም አለ። ሶስተኛው ኢሌክት ዘ ፕራይም ሚኒስተር፣ እንግዲህ ፕራይም ሚኒስተር ወይ ጠቅላይ ሚኒስተሩ የሚሾመው እዛው ከፓርላማ ውስጥ ብዛት ወንበር ካለው ፓርቲ ነው። እንግዲህ ያንንም የሚሾመው ደግሞ ይህ የሌጊስሌቲቭ ብራንቹ ነው ማለት ነው። ስለዚህ እነዚህ በዚህ ሌቭል በእናንተ ሌቭል ላይ እነዚህን ከያዛችሁ ይበቃል። ብዙ ጊዜ ዋናውን ነው የምትይዙት፣ ዋናውን የሚጠየቀው ኢናክትስ ሎ የምትለዋል ማለት ነው። ስለዚህ ሌጊስሌቲቭ ብራንች ላይ ሊጠቀስ የሚችለው ማን ነው ሲባል ፈተና ላይ ሊጠይቋችሁ ይችላሉ። ሃውስ ኦፍ ፒፕል ሪፕሬዘንታቲቭ፣ ይሄ የህዝብ ተወካዮች ምክር ቤት ማለት ነው። ኦር በሌላ አማርኛ ፓርላማ ብለን እንላለን በእኛ አደለ? ፓርላማን ብንል የህዝብ ተወካዮች ምክር ቤትም ስንል አንድ ተቋምን እያልን ነው። ህዝቦች በቀጥታ በህዝብ ተመርጠው የገቡ ማለት ነው፣ ህዝብን የወከሉ ማለት ነው። ስለዚህ የህዝብ ተወካዮች ምክር ቤት ላይ ቅድም እንዳልኳቸው ወደ 547 አካባቢ መቀመጫዎች አሉ። ስለዚህ ይህን መቀመጫ ላይ ብዛት የያዘው ፓርቲ ወይም የፓርቲዎች ጥምረት ምን ይሆናል? መንግስት ይሆናል ማለት ነው። ከዚህ ውስጥ ከፓርቲዎች ውስጥ ብዛት ካሉ ፓርቲ ውስጥ ጠቅላይ ሚኒስተር ይመረጣል እያለ ይህንን ሁሉ ስራ የሚከናወነው እዚህ ውስጥ ነው ማለት ነው። ስለዚህ በኤክስኪዩቲቭ ትልቁ የሌጊስሌቲቭ ብራንች የምንለው የመንግስት ትልቁ ስልጣን ያለው የህዝብ ተወካዮች ምክር ቤት ነው ማለት ነው። ከህዝብ ተወካዮች ምክር ቤት በላይ ማንም የለም። ቢኮዝ የህዝብ ተወካዮች ምክር ቤቱ ካመነበትና ትክክል ነው ብሎ ካመነ ጠቅላይ ሚኒስትርንም እስከ መሾም ስልጣን ያለው ነው ማለት ነው። ይሄ ህግ አውጪው ስንል ይሄንን ነው። ሁለተኛው ኤክስኪዩቲቭ ብራንች ነው። እንግዲህ ህግ አስፈጻሚ ወይም ስራ አስፈጻሚ ብለን እንለዋለን። እዚህ ጋር የወጡትን ህጎች በጠቅላላ የሚያስፈጽሙ አካላት ናቸው እነዚህ። ለምሳሌ እዚህ ጋር በጤና ጉዳይ ላይ በሀገሪቷ ላይ የሆነ ህግ ቢወጣ ያንን የጤና ጉዳይ የሚያስፈጽም ማን ነው? ጤና ሚኒስተር ማለት ነው። ኤክስኪዩቲቭ ብራንች ነው። ሚኒስትሮች፣ ሁሉም ሚኒስትሮች ኤክስኪዩቲቭ ብራንቾች ናቸው እዚህ ኤክስኪዩቲቭ ብራንች ውስጥ የሚመደቡት። ሶ ምንድን ነው ዋናው ስራው ስንል ኢምፕሊመንትስ ዘ ሎ ኦር ኤክስኪዩት ሎ ኢምፕሊመንት ማድረግ ወይም ይሄ ማስፈጸም ማለት ነው። ስለዚህ ኢምፕሊመንት ማድረግ ወይም ኤክስኪዩት ማድረግ የወጣውን ህግ መተግበር ማስፈጸም የኃላፊነት ነው ኤክስኪዩቲቭ ብራንች ማለት ነው። እዚህ ላይ እነማን ናቸው የሚጠቀሱት ስንል ካውንስል ኦፍ ሚኒስተር፣ ይሄ የካውንስሎች ሚኒስተር ማለት ነው። ኦር ካቢኔት ብለን የምንለው ነው። የሚኒስትሮች ምክር ቤት ወይም የካውንስል ኦፍ ሚኒስተር የምንለው ይህ የአስፈጻሚው አካል ነው ማለት ነው። ይህ አስፈጻሚው አካል የበላይ ሆኖ የሚቆጣጠረው ማን ነው? ጠቅላይ ሚኒስተሩ ነው ማለት ነው። ያ ማለት ኦል ሚኒስተርስ አር ሪስፖንሲብል ፎር ዘ ፕራይም ሚኒስተር። ስለዚህ አካውንተብል ቱ ዘ ፕራይም ሚኒስተር፣ ለተጠሪነታቸው ለማን ነው? ለጠቅላይ ሚኒስተሩ ነው ማለት ነው። ያ ማለት የበላይ ማን ነው? የካውንስል ኦፍ ሚኒስተር የበላይ ፕራይም ሚኒስተሩ ነው። ስለዚህ ይሄ ኤክስኪዩቲቭ
ብራንች ደግሞ ተጠሪነቱ ለማን ነው ስንል ለሌጊስሌቲቭ ነው። ይሄ የሚኒስትሮች ምክር ቤት ተጠሪነቱ ለፓርላማው ነው ወይም ለህዝብ ተወካዮች ምክር ቤት ነው ማለት ነው። ስለዚህ ስራው ምንድን ነው? ህግን ወር ስራን ማስፈጸም ነው። ሰውም እዚህ ጋር ይሄንን አየን። ሶስተኛው ጁዲሻል ብራንች ምንለው ነው። ጁዲሻሪ ብራንች ጁዲሻሪ ብራንች ብለን ምንለው ነው። ይሄ ደግሞ ህግ ተርጓሚ ወይም የዳኝነት አካል እንለዋለን ማለት ነው። ህግ የሚተረጉም ነው። እንግዲህ ኢንተርፕሬትስ ዘ ሎው እዚች ጋ ዋናው ስራው ምንድን ነው? ኢንተርፕሬትስ ዘ ሎው ህግን መተርጎም ነው። ህግን መተርጎም ነው። እንግዲህ ህግን መተርጎም ስንል ምን እያልን ነው? ብዙ ጊዜ ተማሪዎች እቺ ንግግር ያው እንደዚህ ተነግሯቸው ያልፋል እንጂ ምንድን ነው የሚለውን አንዳንድ ጊዜ ውዝግብ ውስጥ ይገባሉ። ሶ ኢንተርፕሬት ትገባላችሁ። ኦኬ ሶ ኢንተርፕሬት ሎው ሲባል እንግዲህ አሁን ለምሳሌ የትርጉም ችግሮች ሊኖሩ ይችላሉ በውጭ ህጎች ላይ። በቀላሉ ለምሳሌ ለማየት አንድ የከተማ አስተዳደር ወይም አንድ ክፍለ ከተማ ብለን ብንል የሆነ ህግ ወይም ደንብ ቢያወጣ ያንን ደንብ ለምሳሌ ምን ልንለው እንችላለን? ማንኛውም ተሽከርካሪ በግቢ ውስጥ መግባት አይችልም የሚል የስ የሆነ ተቋም ህግ ደንብ ቢወጣም ማንኛውም ተሽከርካሪ በግቢ ውስጥ መግባት አይችልም ይላል ያ ደንብ። ስለዚህ በዚህ ሰዓት ላይ አንድ ሰው በዊልቸር እየተገፋ ወይም ዊልቸር ተጠቅሞ ወደ ግቢ ውስጥ ቢገባ አሁን ምን ይላል ደንቡ? ማንኛውም ተሽከርካሪ ወደ ግቢ ውስጥ መግባት አይችልም ብሏል። ስለዚህ አሁን ይሄ ባለ ዊልቸር ደግሞ ገብቷል። ስለዚህ ዊልቸሩ በቴክኒካዊ አነጋገር ስናስብ ተሽከርካሪ ነው አይደለ? በአራት እግር የሚሄድ ነው፣ ተሽከርካሪ ነው። ታዲያ ሰውየው ህግ ጥሷል አልጣሰም? አሁን እዚህ ጋር ጥያቄ ሊነሳ ይችላል። ህግ ጥሷል አልጣሰም? አየ በዳኛ የሚሰጥ ትርጓሜ አለ አይደለ? በዳኛ የሚሰጥ ትርጓሜ አለ። ስለዚህ ህግ ጥሷል አልጣሰም የሚለውን በጥሬ ትርጉሙ ስናይ ማንኛውም ተሽከርካሪ ስለሚል ህግ ጥሷል ልንል እንችላለን። ነገር ግን በዳኝነት አተያይ በምናይበት ሰዓት ላይ እንደዚህ አይነት ግጭቶች ሲነሱ ምን ይሆናል? ዳኛው ነው ያንን ተሽከርካሪ የምትለዋን ቃል መተርጎም አለበት ማለት ነው። ስለዚህ ቃላዊ ንባቡ ዊልቸር ተሽከርካሪ ስለሆነ ሰውየው ጥፋተኛ ነው፣ ዊልቸር ተሽከርካሪ ስለሆነ። ነገር ግን ዓላማውን መሰረት ያደረገ ንባብ ያስፈልጋል ማለት ነው። ዓላማውን መሰረት ያደረገ ንባብ ምን ማለት ነው? ዳኛው እንግዲህ የህግ አውጪው ህጉን ያወጣው አካል ዓላማ ምን እንደነበር ይመረምራል። መጀመሪያ ህጉን ያወጣው አካል ህግ አውጪው ምን ለማለት ነው ያንን ነገር የተጠቀመው የሚለውን ይመረምራል። ስለዚህ ህጉ የተሰራው በመኪናና በሌሎች ትላልቅ ተሽከርካሪዎች የሚደርሰውን አደጋ ወይም ጉዳት ለመከላከል ነው ወይስ ሰዎች የመንቀሳቀስ መብታቸውን ለመገደብ ነው የሚለውን ያያል ማለት ነው። ስለዚህ ይህን ከመረመረ በኋላ ውሳኔ ያሳልፋል። ማን? ይሄ ጁዲሻል ብራንች ወይም ዳኛው ማለት ነው። ስለዚህ ዳኛው ህጉ የታለመው ለትልልቅና አደገኛ የሆኑ ተሽከርካሪዎችን ለመከላከል ነው ብለው በመወሰን ተሽከርካሪ የሚለውን ቃል የመንቀሳቀስ መብትን የሚያረጋግጡ ነገሮችን እንደ ዊልቸር ወይም ሌሎች ለአካል ጉዳተኞች የሚሰሩ ነገሮችን እንደማያካትት ይተረጉማል ማለት ነው። አያችሁ። ስለዚህ ተሽከርካሪ የምትለው ቃል የጸብ መንስኤ ስለሆነች ያቺን ነገር መተርጎም አለበት ማለት ነው። ስለዚህ እቺን ይተረጉምና ምን ያደርጋል? ሶልቭ ያደርጋል ያንን ግጭት ማለት ነው። ስለዚህ ለዛም ነው ሰው ጁዲሻል ብራንች አንዱ ስራው አንዱ ምንድን ነው? ኢንሹር ጀስቲስ ፍትህን ማረጋገጥ ኤንድ ሪዞልቭስ ሌጋል ዲስፒዩት እንደዚህ የቅራኔዎች በሚከሰቱበት ሰዓት ላይ ለምሳሌ የድንበር ግጭቶች ሊሆነ የተለያዩ ነገሮች ተነስተው በህግ አውጪው አካል ያወጣውን ህግ በዛ ህግ መሰረት የትርጉም ችግሮች ወይም ግጭቶች ተነስተው በሚከሰቱበት ሰዓት ላይ ያንን ችግር ምን ያደርጋል? ህጉን በማብራራት በመተርጎም ሶልቭ ያደርጋል ማለት ነው። ስለዚህ እነዚህ 3 የመንግስት አካላት ናቸው። አሁን በቀጥታ ወደ ዛሬው መሰረታዊ ሀሳብ እናያለን። እነዚህ በደንብ ካወቅን 3ቱም ሚኒስትሪ ላይ ሊጠየቁ ስለሚችሉ በዚህ መልኩ ማየቱ ጥሩ ነው። ኦኬ አሁን ፓርላሜንታሪ ሲስተም ምንድን ነው? አጠቃላይ ፓርላሜንታሪ ሲስተም የሚለውን ሀሳብ በደንብ ዛሬ ትጨርሳላችሁ ማለት ነው። ኦኬ ፓርላሜንታሪ ሲስተም ዚስ ኢዝ ኦልሶ ኖን አስ ካቢኔት ኦር ፕራይም ሚኒስቴሪያል ገቨርንመንት። እንግዲህ ፓርላሜንታሪ ሲስተም በምንልበት ሰዓት ላይ የካቢኔ ስርዓት ወይም የጠቅላይ ሚኒስተር መንግስት ተብሎ ይጠራል ማለት ነው። የጠቅላይ ሚኒስተር መንግስት ተብሎ ይጠራል። የካቢኔ ኦር የጠቅላይ ሚኒስተር መንግስት ተብሎ ይጠራል ማለት ነው። ያ ማለት ለምንድን ነው? ፓርላሜንታሪ ሲስተም ላይ ሁልጊዜም
ፓርላማ ማን ነው ጠቅላይ ሚኒስተርም ፕሬዚዳንት ሊኖር ይችላል። ያው ጠቅላይ ሚኒስተሩ ነው የሀገሪቷ የበላይ ሆኖ የሚመራው ማለት ነው። ስለዚህ ለዛ ነው ፕራይም ሚኒስቴሪያል ገቨርንመንት የተባለው ፓርላሜንታሪ ሲስተም ሌላ መጠሪያው። ይህንንም ሊጠይቃችሁ ይችላል፣ መያዝ አለባችሁ ማለት ነው። the parliamentary system is a form of government where the party or coalition of parties with the most representation in the legislature or parliament forms the government። እንግዲህ ቅድም ብያቸዋለሁ ፓርላማ ምንለው ወይም የህዝብ ተወካዮች ምክር ቤት የምንለው ትልቁ አካል ነው፣ የመንግስት አካል ነው ብለናል። አሁን እዛ ምክር ቤት ውስጥ ምን አለ? ወደ 547 የሚጠጋ ምን አለ? መቀመጫ አለ። ስለዚህ ይሄ 547 የሚጠጋው መቀመጫን ፓርቲዎች፣ የተለያዩ ሀገሪቷ ውስጥ ያሉ ፓርቲዎች ይወዳደራሉ። ለምን? ለምርጫ ማለት ነው። ስለዚህ ለምርጫ ይወዳደሩና ዜን በተመረጡት ልክ መሰረት የፓርላማ ወንበር ያገኛሉ። ሌትስ ሴይ አሁን የተወዳደሩት እናንተ ኤ፣ ቢ እና ሲ የሚባል ፓርቲዎች ናቸው። ኤ፣ ቢ፣ ሲ የሚባሉ እነዚህ 3 ፓርቲዎች አሉ ብለን እናስብ። ሌትስ ሴይ ስለዚህ እነዚህ 3 ፓርቲዎች ሀገሪቷን ለቀጣይ 5 ዓመታት ለመምራት ውድድር አደረጉ እንበል። ስለዚህ ውድድር አደረጉና ከዚህ ከ547 መቀመጫ ውስጥ ኤ የተባለው አካል ወደ 200 መቀመጫ አገኘ። ኤ የተባለው አካል 200 መቀመጫ አገኘ። ስለዚህ 200 መቀመጫ ሲያገኝ ስንት ይቀራል? 347 ይቀራል ማለት ነው። ስለዚህ እዚህ ጋር ደግሞ ቢ የተባለው አካል አሁንም ወደ 250 አካባቢ መቀመጫ አገኘ እንበል። ወደ 250 አካባቢ መቀመጫ አገኘ። ዜን ይሄ 450 ሆነ። 450 ሆነ። ስለዚህ 450 የቀረው የማን ነው ማለት ነው? የቀረው የሲ ብለን ብንል ሲ ላይ 100 ምናምን ብለን ብንይዘው ስለዚህ እንደዚህ ብለን ብንይዘው አሁን ከዚህ ይህንን በህዝብ ተወካዮች ምክር ቤት ኤ የተባለው ፓርቲ ያስመረጠው ወኪል 200 ግለሰቦችን ነው። ቢ የተባለው ፓርቲ ያስመረጠው ወደ 250 ነው። ሲ የተባለው ፓርቲ ያስመረጠው ወደ ስንት ነው? ወደ 140 ወይም 150 ልንለው እንችላለን። እዚህ አካባቢ ነው ያስመረጠው። ዜን አሁን ከነዚህ ፓርቲዎች ውስጥ እነዚህ 3ቱም ፓርላማ ገብተዋል። 540 ወንበሩ ሞልቷል። ከዚህ በኋላ በፓርላሜንታሪ ሲስተም አሁን ለቀጣይ 5 ዓመታት ሀገሪቷን የሚመራው ፓርቲ የትኛው ነው? ቢ ይሆናል። በደንብ አስተውሉ። እዚህ ጋር ቢ የተባለው ፓርቲ ሀገሪቷን የሚመራ ይሆናል ማለት ነው። ዜን ከዚህ በኋላ አሁን ነው ምን የሚደረገው? ጠቅላይ ሚኒስተር የሚመረጠው ሚኒስትሮች የሚመረጡት ከዚህ በኋላ ነው ማለት ነው። በደንብ አስተውሉ። በፓርላሜንታሪ ሲስተም ላይ ለምሳሌ በኢትዮጵያ ውስጥ በየ5 ዓመቱ ምርጫ ይደረጋል አይደለ? በየ5 ዓመቱ ምርጫ ሲደረግ ህዝብ በቀጥታ ጠቅላይ ሚኒስተርን ለመምረጥ አይደለም፣ ወይ ፕሬዚደንትን ወይ ጠቅላይ ሚኒስተርን አይመርጥም። በኢትዮጵያ ምንድን ነው የምንመርጠው ስንል ህዝብን ወክለው ፓርላማ የሚገቡ አባላቶችን ነው። እኛ የፈለግነው ፓርቲ ዓላማዬን ይደግፍልኛል፣ በቀጣይ 5 ዓመታት ጥሩ ይሆናል ብለን ያሰብነው ፓርቲ ያንን ነው የምንመርጠው ማለት ነው። ስለዚህ ከዛ በኋላ ያ ፓርቲ ፓርላማ ይገባና ምን ይሆናል? ቀጣይ ምን ይለናል? ፎርሜሽን ኦፍ ኤክስኪዩቲቭ። ስለዚህ እንዴት ነው የሥራ አስፈጻሚ አካላቶች ከዚህ በኋላ የሚመረጡት? ኦልሬዲ ፓርቲው ተመርጧል፣ አሸንፏል። ከዚህ በኋላ እንዴት ነው የሚመረጡት የሚለውን ስናይ ሉክ ዘ ፕራይም ሚኒስተር ኦር ቻንስለር። ይሄ ቻንስለር ስንል በሌሎች ሀገራት የሚጠራበት አጠራር ነው። ለምሳሌ እንደ ጀርመን፣ ኦስትሪያ ባሉ ሀገራት የሚጠራበት ነው። ቻንስለር ብለው ነው የሚጠሩት። ሶ ዘ ፕራይም ሚኒስተር ኦር ቻንስለር ኢዝ አፖይንትድ ባይ ዘ ሊደር ኦፍ ዘ ማጆሪቲ ፓርቲ ኦር ኮሊሽን አለን። አያችሁ እንግዲህ ማጆሪቲ ፓርቲው ማን ነው? ፓርቲው ያሸነፈው ማን ነው? ቢ የተባለው ፓርቲ ነው። እንግዲህ ይሄ ቢ የተባለው ፓርቲ ምን ያደርጋል? ከዚህ አባላቶች ውስጥ 250 አሉ ብለናል። ከዚህ ከ250 አባላቶች ውስጥ ጠቅላይ ሚኒስተር ማን ይሁን የሚለውን ይመርጣሉ ማለት ነው። ጠቅላይ ሚኒስተር ከዚህ ከ250 አባላቶች ውስጥ ይመርጣሉ። ጠቅላይ ሚኒስተሩን መረጡ እንበል። ስለዚህ ጠቅላይ ሚኒስተሩ ተመረጠ ከብዛት ካለው ፓርቲ ሀገሪቷን መንግስት ይሆናል ብለናል። ከዛ ፓርቲዎች ውስጥ ደግሞ ጠቅላይ ሚኒስተርን ይመርጣሉ ማለት ነው። እነሱ ነው የሚመርጡት እንጂ ህዝብ አይደለም የሚመርጠው።
አንድ ይሄንን ያዙ። ሶ the second one is the prime minister then appoints the executive members or ministers። አያችሁ። ስለዚህ አሁን ጠቅላይ ሚኒስትሩ ከተመረጠ በኋላ እሱ ደግሞ ምን ያደርጋል? ሚኒስትሮችን ይሾማል። ከየት ነው የሚሾመው? ከዚሁ ከፓርላማ ውስጥ ካሉ አባላቶች ውስጥ ሊሾም ይችላል ማለት ነው። ፓርላማ ውስጥ ካሉ አባላቶች ምን ያደርጋል? አንተ የትምህርት ሚኒስተር፣ አንተ የጤና ሚኒስተር፣ አንተ የግብርና ሚኒስተር ብሎ እጩ ያቀርባል። ከዛን ይሾማል ማለት ነው። ይሄ የፓርላሜንታሪ ስርዓት አካሄዱ ይሄ ነው። ስለ ሹመት ነው እያየን ያለ ነው እዚህ ጋር። ሁለተኛውም ሉክ ዘ ሪሌሽንሽፕ ቢትዊን ብራንችስ። ሶ በፓርላሜንታሪ ሲስተም ላይ እንዴት ነው እነዚህ ሶስቱ የመንግስት አካላት ግንኙነታቸው የሚለው ነው እዚህ ጋር የሚያሳየን። ሶ ዘ ሌጊስሌቸር ኤንድ ዘ ኤክስኪዩቲቭ ወርክ ክሎዝሊ ቱጌዘር። አያችሁ እዚህ ጋር ምን ይላል? አንዱና ዋናው የፓርላሜንታሪ ሲስተም መገለጫው ይሄ ነው። በደንብ እዚህ ጋር ልትለዩ ይገባል። መገለጫው ይሄ ነው። ሶ የህግ አውጪው አካልና የህግ አስፈጻሚው አካል በቅርበት ነው የሚሰሩት ማለት ነው። በቅርበት አብረው ይሰራሉ ማለት ነው። ይሄ አንዱ መገለጫው ነው። ሶ በቅርበት ነው የሚሰሩት። ለምንድን ነው በቅርበት ነው የሚሰሩት ስንል ሉክ አሁን ፓርላማ ውስጥ ያሉት አባላቶችን አይተናል። በፓርላማ ውስጥ የተመረጡ ሰዎችን አይተናል። ስለዚህ አሁን ይሄንን ህግ ሲያወጡ የሚያወጡት እዚህ ጋር የነበሩ ቅድም ኤቢሲ ብለን ያልናቸው አለ አይደል? ስለዚህ እነዛው አካላት ናቸው። 250 ምን ሆኗል? 250 አባላቶች የአንድ ፓርቲ ሰዎች ናቸው። እነዛ ደግሞ መንግስት ሆነዋል። ዜን ህግ ሲወጣ የሚያወጡትም ራሳቸው ያወጣሉ። የስ ከዛ በኋላስ ህግ አስፈጻሚው ደግሞ ከዚሁ ከፓርላማ አባላቶች ስለሚመረጥ ኤክስኪዩቲቭ ሆነው ይቀርባሉ ማለት ነው። ስለዚህ ህግ አውጪም ህግ አስፈጻሚም ከዛው ፓርቲ ሊሆን ይችላል። እንዲሁም በውስጥ ካሉ ሌሎች ተፎካካሪ ፓርቲዎች ውስጥ ሊሆን ይችላል ማለት ነው። ግን ማጆሪቲውን ወንበር የሚይዘው የአንድ ፓርቲ አባል ስለሆነ ህግ አውጪውም ህግ አስፈጻሚውም በአንድነት ይሰራሉ። በፓርላሜንታሪ ሲስተም ላይ። ሁለተኛው ዘ ኤክስኪዩቲቭ ኢዝ ሌጋሊ ኤንድ ዳይሬክትሊ አካውንታብል ቱ ዘ ሌጊስሌቸር። እንግዲህ የስራ አስፈጻሚው አካል በህግና በቀጥታ ለህግ አውጪው ተጠሪ ነው ማለት ነው። ህግ አውጪው ማን ነው? ሌጊስሌቸር። ስለዚህ ህግ አስፈጻሚው አካል ለህግ አውጪው አካል ተጠሪ ነው። ያ ማለት ሁሉም ሚኒስተሮች ወይም ካውንስል ኦፍ ሚኒስተር ኢንክሉዲንግ ፕራይም ሚኒስተር። ስለዚህ ፕራይም ሚኒስተሩ ሆኑ የካውንስል ኦፍ ሚኒስተሮች ተጠሪነታቸው ለማን ነው? ለፓርላማ ነው ማለት ነው። ለፓርላማ ነው። በፓርላሜንታሪ ሲስተም ኤክስኪዩቲቭ ለማን ነው አካውንተብል የሚሆነው? ለሌጊስሌቲቭ ነው። ይሄ ፕሬዚደንሻል ሲስተም ላይ የለም። በደንብ እያስተዋላችሁ ይሉ። ስለዚህ ኤክስኪዩቲቭ ኢዝ ሌጋል ኤንድ ዳይሬክትሊ አካውንተብል ቱ ሌጊስሌቸር። ሁለተኛው ይሄ ነው። ሶስተኛው ዘ ትሩ ኤክስኪዩቲቭ ኦር ዘ ፕራይም ሚኒስተር ኦር ሄድ ኦፍ ገቨርንመንት። እችም በተደጋጋሚ ትጠየቃለች። ሄድ ኦፍ ገቨርንመንት ከተባለ ፕራይም ሚኒስተር ነው። በደንብ አስተውሉ። ሄድ ኦፍ ገቨርንመንት ኢዝ ፕራይም ሚኒስተር፣ ሌላም መጠሪያውም ሊሆን ይችላል። ስለዚህ ሄድ ኦፍ ገቨርንመንት ከተባላችሁ ፕራይም ሚኒስተር ነው። ሄድ ኦፍ ስቴት ከተባለ ግን ማን ነው? ፕሬዚደንት ነው። ሄድ ኦፍ ስቴት፣ ሄድ ኦፍ ገቨርንመንት፣ ሁለቱም በደንብ ለዩ። ሄድ ኦፍ ገቨርንመንት ኢዝ ፕራይም ሚኒስተር፣ ሄድ ኦፍ ስቴት ኢዝ ፕሬዚደንት። ሶ ዘ ትሩ ኤክስኪዩቲቭ መስት አንሰር ቱ ዘ ቦዲ ፍሮም ዊች ዜ አር ድሮን። እንግዲህ ይህ የስራ አስፈጻሚው የእውነተኛ ስራ አስፈጻሚ እዚህ ጋር ትሩ ኤክስኪዩቲቭ ያለው ምንድን ነው? አንደኛው ይሄ የጠቅላይ ሚኒስትሩ በፓርላሜንታሪ ሲስተም የኤክስኪዩቲቭ የበላይ ነው። እውነተኛ ስራ አስፈጻሚው አካል ተደርጎ የሚቆጠረው ጠቅላይ ሚኒስትሩ ነው ማለት ነው። ስለዚህ ያ እውነተኛው የስራ አስፈጻሚ ወይም ዋናው ስራ አስፈጻሚ የመንግስት መሪው ማለት ነው ከተመረጠበት አካል ጋር ተጠያቂ መሆን አለበት። ያ ማለት እሱ ከወከለው ፓርቲ ጋር ማለት ነው። እዚህ ጋር እየነገረን ያለው እሱ ነው። ሶ አስ ሪዛልት ኦል ሚኒስተርስ አር ታይፒካሊ ሪኳየርድ ቱ ቢ ሜምበር ኦፍ ዘ ሩሊንግ ፓርቲ ኦር ኮሊሽን። እንግዲህ ምን እያለ ነው እዚህ ጋር ደግሞ ያለው? ሁሉም ሚኒስተሮች በአጠቃላይ የገዢው ፓርቲ ወይም ጥምረት የፈጠሩት ፓርቲ አባል መሆን ይጠበቅባቸዋል ማለት ነው። ያ ማለት የግብርና ሚኒስተር ለመሆን የኤ ፓርቲ አባል መሆን አለበት፣ ወይም የቢ ፓርቲ አባል መሆን አለበት፣ ወይም የሲ ፓርቲ አባል መሆን አለበት። ኤ ፓርቲ፣ ቢ ፓርቲ፣ ሲ ፓርቲ ብለን ያልነው ፓርላማ ውስጥ የገቡ የፓርቲዎች ስብስብ ነው። የቱን ወክሎ ነው? ስለዚህ ኤ ብዙ ፓርቲ ያስመረጠ ከሆነ ወደ 300 ያስመረጠ ቢሆን እዚህ ጋር ደግሞ ወደ 147 ቢሆን
እዚህ ጋር ወደ 100 ቢሆን የስ ስለዚህ ትልቁ ፓርቲ ማን ነው? ኤ ነው። ስለዚህ ከዚህ ከኤ ውስጥ ደግሞ ምን ይሆናል? ጠቅላይ ሚኒስትሩ ይመረጣል አለን። ስለዚህ ጠቅላይ ሚኒስትሩ ከተመረጠ በኋላ ደግሞ ምን ይሆናል? እሱ ደግሞ ሚኒስትሮችን ይሾማል። ከየት? ከዚሁ ከኤ ፓርቲ ውስጥ ማለት ነው። ስለዚህ ከዚሁ ፓርቲ ውስጥ መሆን ይጠበቅበታል። ይሄ እንግዲህ በፓርላሜንታዊ ሲስተም ስርዓት መሰረት ነው። ነገር ግን እንደየሀገሩ አተገባበሩ ሊለያይ ይችላል። ለምሳሌ በኢትዮጵያ ኬስ ስንወስድ ኢትዮጵያ ውስጥ አሁን የገዢው ፓርቲ ተብሎ የሚታወቅ ፓርቲ አለ አይደለ? ገዢው ፓርቲ ሚኒስትሮችን ሲሾም ከዛው ከራሱ ፓርቲ ብቻ አይደለም ያደረገው፣ ከሌሎች ፓርቲዎች ለምሳሌ በሚኒስትሮችን በምንወስድ ትምህርት ሚኒስተር መውሰድ እንችላለን። የትምህርት ሚኒስተሩ የወከሉት ፓርቲ የገዢው ፓርቲ አባል አይደለም። ስለዚህ ትምህርት ሚኒስተሩ የሌላ አባል ፓርቲ ነው። ነገር ግን በፓርላሜንታሪ ስርዓት ላይ ምን ይለናል? ያ ሚኒስተሮች ሹመት የሚካሄደው ከዛው ፓርቲ ውስጥ እንደሆነ ይነግረናል ማለት ነው። ሶ ይሄ የኢትዮጵያ ኤክሰፕሽናል ኬዝን እዚህ ጋር በተወሰነ መልኩ እንየውና እንለፍ፣ በደንብ እያወቃችሁ እንድትሄዱ ማለት ነው። ሶ ዘ ኢትዮጵያ ኤክሰፕሽን አለን። አሁን የኢትዮጵያ ኤክሰፕሽናል ኬዝ ነው። እዚህ ጋር ምንድን ነው ያለን? ዋይል ኢትዮጵያንስ ኖሚኔሽን ኦፍ ዘ ፕራይም ሚኒስተር ጀነራሊ ፎሎ ኢንተርናሽናል ፕሪንሲፕልስ አለ። እንግዲህ የኢትዮጵያ ጠቅላይ ሚኒስተርን በምንሾሙበት ሰዓት ላይ ጠቅላይ ሚኒስተሩን የመሾም የኢትዮጵያ ሂደት በአጠቃላይ ዓለም አቀፍ መርሆችን የሚከተል ቢሆንም ዓለም አቀፍ መርሆችን ይከተላል ማለት ጠቅላይ ሚኒስተር ሲሾም የሚሾምበት ስርዓት ዓለም አቀፍ መርሆችን ተከትሎ ነው። ነገር ግን ሌሎች የሥራ አስፈጻሚ አባላቶችን ወይም ሚኒስትሮችን የመሾም አቀራረባ በኢትዮጵያ ግን ልዩ ነው፣ ከሌላው ላይ ልዩ ነው ይለናል። ለምንድን ነው የተለየው ነው? ሶ አንዩዣል ነው አለን። እዚህ ጋር ከሌሎች ይለያል ማለት ነው። ጠቅላይ ሚኒስትር ሲሾም ሳይሆን ጠቅላይ ሚኒስትሩ ሌሎች ሚኒስትሮችን የሚሾምበት መንገድ ከሌሎቹ ይለያል ይለናል። ምንድን ነው የተለየው ስንል ኢትዮጵያ ኤክስኪዩቲቭስ ሜይ ኦር ሜይ ናት ቢ ሜምበርስ ኦፍ ፓርላሜንት። አያችሁ፣ በኢትዮጵያ ስራ አስፈጻሚዎች የሚሾሙት የኢትዮጵያ ስራ አስፈጻሚ አባላት የፓርላማ አባላት ሊሆኑም ላይሆኑም ይችላሉ ማለት ነው። እንግዲህ በሌሎች የፓርላሜንታሪ ሲስተም በሚከተሉ ሀገራት ግን እንደዚህ ላይሆኑ ይችላል። ዚስ ዲቬትስ ፍሮም ዘ ክላሲካል ፓርላሜንታሪ ሞዴል ዌር ሚኒስተርስ አር ቲፒካሊ ሪኳርድ ቱ ቢ ድሮን ዳይሬክትሊ ፍሮም ዘ ሌጅስሌቲቭ ቦዲ። አያችሁ እዚህ ጋር ምን እያለን እንደሆነ። ስለዚህ የኢትዮጵያ ስራ አስፈጻሚ አባላት የፓርላማ አባላት ሊሆኑም ላይሆኑም ይችላሉ አለ። ይህ የሚኒስትሮች ሹመት በተለምዶ አሁን በቀጥታ ከህግ አውጪው አካል እንዲመጣ ነው የሚያስገድደው። ይህ የጥንታዊ ፓርላሜንታሪ ሞዴል ማለት ነው። እዚህ ጋር ያለን ክላሲካል ፓርላሜንታሪ ሞዴል ስልን የጥንታዊ ክላሲካል ሞዴል እሳቤ ማንኛውም ሚኒስትሮች ከስራ አስፈጻሚው ከፓርቲው አባላት ውስጥ ነው እንዲሾሙ የሚለው። ነገር ግን በኢትዮጵያ ደግሞ ከፓርላማ አባላት ውጭም ሊሾሙ ይችላሉ። አባል መሆን ላይጠበቅባቸው ይችላል። ይሄ አሁን ላይ በምናየው አሁን በመንግስት ስርዓት ላይ አሁን ያየነው እንደዚህ አይነት ነገሮችን ስለሆነ ነው ማለት ነው። ይህንን ማየት ጥሩ ነው። ኦኬ፣ ወደ ሌላው ሀሳብ እንሻገር። ኪ ፕሮቪዥንስ ኢን ኢትዮጵያ። እዚህ ጋር ደግሞ ምን እያለን ነው? ኪ ፕሮቪዥንስ ኢን ኢትዮጵያ። እንግዲህ በኢትዮጵያ ላይ አሁንም የኢትዮጵያን ኤክሰፕሽናል ኬዝን አነሳን አደለ? ስለዚህ የኢትዮጵያ ኤክሰፕሽናል ኬዝን ስናነሳ ምንድን ነው ያለው? ይሄ ደንብ አለ። ይሄ አሁን የምናየው ማለት ነው። አንቀጽ 74 ንዑስ አንቀጽ 2 ላይ ያለው ደንብ ማለት ነው። በኢትዮጵያ ውስጥ ያሉ ቁልፍ ድንጋጌዎች ናቸው እነዚህ። ፕሮቪዥንስ እንል። ኪ ፕሮቪዥንስ ኢን ኢትዮጵያ ዋና ዋና ድንጋጌዎች ምንድን ናቸው? አንቀጽ 74 ንዑስ አንቀጽ 2 ምን ይለናል? ዘ ቴክስት ኤክስፕሌንስ ዘ ኢትዮጵያ አፕሮች ቱ ፎርሚንግ ኤክስኪዩቲቭ ብራንች። እንግዲህ ኤክስኪዩቲቭ ብራንቹ እንዴት እንደሚመሰረት የሚነግረን ነው ማለት ነው። የመጀመሪያው ሚኒስቴሪያል ኖሚኔሽን ነው። የሚኒስትሮችን ሹመት በዚሁ እናያለን። የሚኒስትሮችን ሹመት በምናይበት ሰዓት ላይ ወይም የሚኒስትሩ ኖሚኔሽን ነው አይደል ያለው፣ እጩዎች ማለት ነው። ሚኒስቴሪያል የሚኒስትሮች እጩ ሚኒስተር እንዲሆኑ እጩ፣ ለምሳሌ የጤና ሚኒስተር እንዲሆን እጩ ይቀርባል። የስ 2-3 ሰዎች ሊጠቆሙ ይችላሉ። ከዛ ውስጥ አንዱ ይወሰዳል። ለግብርና ሚኒስተር፣ ለምናምን ሚኒስተር እየተባሉ ይላሉ። ያው በባክግራውንዳቸው ባላቸው ስታተስ በትምህርት ዝግጅታቸው መሰረት ዲፔንድ አድርጎ እጩዎችን ይመረጣል። ይሄ የሚመረጥበት መንገድ ምን ይለናል? አርቲክል 74 ስቴት ዛት
the prime minister submits nominees for ministerial positions to the house of people representative። እንግዲህ በዚህ ህግ በዚህ ድንጋጌ መሰረት የሚኒስትሮች እጩዎችን በምናይበት ሰዓት አንቀጽ 74 ንዑስ አንቀጽ 2 ላይ ጠቅላይ ሚኒስትሩ የሚኒስትርነት ቦታ እጩዎችን ለህዝብ ተወካዮች ምን ያደርጋል? ለውስጥ ያቀርባል ማለት ነው። እንደሚያቀርብ ይነግረናል። ይህ አንቀጽ በጠቅላይ ሚኒስትሩ ለተለያዩ የሚኒስትርነት ቦታ እጩዎችን ያቀርባል ይለናል። ስለዚህ ሚኒስትሮች በማን ነው የሚቀርቡት ሲባል በፕራይም ሚኒስተር ማለት ነው። ስለዚህ በጠቅላይ ሚኒስትር አቅራቢነት በህዝብ ተወካዮች ምክር ቤት አጽዳቂነት ያንን ቦታ ይቆናጥጣሉ ማለት ነው። ሶ ሁለተኛው ሶርስስ ኦፍ ኖሚኒስ እንግዲህ እነዚህ ለሚኒስትርነት የታጩት ሰዎች ከየት ነው የሚመጡት? ከፓርላማ አባላት ብቻ ነው ወይስ ከማንኛውም ግለሰብ ከውጪ ሰው ሊሆን ይችላል የሚለውን ይነግረናል። ቅድም ክላሲካል ፓርላሜንታሪ ሞዴል በምናይበት ሳ ላይ ከዛው ከፓርላማ አባላት እንዲሆን ያስገድዳል ይላል። በኢትዮጵያ ኬዝ ግን ልዩ እንደሆነ አየን። ከግለሰቦችም ሊመረጥ ይችላል። ሶ በዚህ ህግ መሰረት ምን ይላል? ሶርሱ ወይም ምንጩ የእጩዎቹ ምንጭ ኬት ነው ስንል ዚስ ኖሚኒስ ካን ቢ ሴሌክትድ ፍሮም ኬት ሊመረጥ ይችላል? አንደኛው ሜምበርስ ኦፍ ዘ ቱ ሃውስስ እንግዲህ ከሁለቱ ምክር ቤቶች አባላቶች ሊመረጥ ይችላል። ለህዝብ ተወካዮች ምክር ቤትና ፌዴሬሽን ምክር ቤት ተብሎ ሁለት ቤቶች ነው ያሉን አይደለ? ስለዚህ ከነዚህ ከህዝብ ተወካዮች ምክር ቤት አባላቶች ውስጥ ሊመረጥ ይችላል። ካልሆነ ደግሞ ከፌዴሬሽን ምክር ቤት ውስጥ ሊመረጥ ይችላል። ሃውስ ኦፍ ፌዴሬሽን ኤንድ ሃውስ ኦፍ ፒፕል ሪፕሬዘንታቲቭ ከነዚህ ውስጥ ካሉ ግለሰቦች ሊመረጥ ይችላል። ማን? ለሚኒስትርነት የሚሾመው ሰው ማለት ነው። ስለዚህ አንዱ ምንጭ ኬት ነው? ከሁለቱ ቤቶች ሊመረጥ ይችላል። ሁለተኛው በዚህ ህግ መሰረት persons who are not member of either houses but possess the necessary qualification yes ማንኛውም መስፈርቱን የሚያሟላ ሰው ሁሉ ከፓርላማው ወይም ከፌዴሬሽን ምክር ቤት አባል እንኳን ባይሆን ሊመረጥ ይችላል ይለናል። ስለዚህ ሁለቱንም ይፈቅዳል ማለት ነው። ከፓርላማ ወይም ከህዝብ ተወካዮች ምክር ቤት እንዲሁም ከፌዴሬሽን ምክር ቤት አባልነት እዛ ውስጥ ሜምበር ከሆኑ አባላች ይመረጣል። ካልሆነም ደግሞ ከዛ ውጭ ካሉ ሰዎች ሊመረጥ ይችላል። ይህ በአንቀጽ 74 ንዑስ አንቀጽ 2 መሰረት ያለ ሐሳብ ነው ማለት ነው። ኦኬ ሁለተኛው ሐሳብ ምንድን ነው? በዚህ በፓርላሜንታሪ ሲስተም ጊዜ እንዴት ነው ጠቅላይ ሚኒስተርን ማውረድ የሚቻለው? አንድ ሉክ ጠቅላይ ሚኒስተር በቀጥታ በህዝብ አይደለም አይደለ? አንተ ጠቅላይ ሚኒስተራችን ሁን ተብሎ አይደለም የተሾመ። እሱ ያለበት ፓርቲ አባላቶችን በየተለያዩ ክፍለ ሀገራትም ክልሎች ሊሆን ይችላል ይበትናል። ከዛ በኋላ በክልሎች ውስጥ ያለው አባልነት ቁጥር በልጦ ከተገኘ ያ ፓርቲው ነው እንጂ ህዝብ ወይም ግለሰቦችን ነው እንጂ ህዝብ የመረጠው ጠቅላይ ሚኒስትሩን በቀጥታ አልመረጠም። ስለዚህ በቀጥታ እንደ ፕሬዚደንሻል ሲስተም በቀጥታ ለህዝብ አይደለም ተጠሪነቱ፣ ለፓርላማው ነው የመጀመሪያው። ስለዚህ ጠቅላይ ሚኒስተር እንዴት ይወርዳል በፓርላሜንታሪ ሲስተም በምንልበት ሰዓት ላይ ኢን ፓርላሜንታሪ ሲስተም the head of executive look in parliamentary system the head of the executive can be removed by the legislature። እችን በደንብ ያዛት እንዳትረሳት፣ ጥያቄ ላይ ትመጣለች። ስለዚህ በፓርላሜንታሪ ሲስተም የስራ አስፈጻሚው የበላይ ያ ማለት የሚኒስትሮች ሁሉ የበላይ ጠቅላይ ሚኒስትሩ ነው ይላል። ስለዚህ ጠቅላይ ሚኒስትሩ ጠቅላይ ሚኒስትሩን ሊያወርድ የሚችለው ማን ነው? የህግ አውጪው አካል ነው። ያ ማለት በኢትዮጵያ ኬስ ስንይዝ ሃውስ ኦፍ ፒፕል ሪፕሬዘንታቲቭ ብለናል። HPR የምንለው ማለት ነው። የሃውስ ኦፍ ፒፕል ሪፕሬዘንታቲቭ ኦር ፓርላማ ሊለን ይችላል። ፓርላማን ቢል ሃውስ ኦፍ ፒፕል ሪፕሬዘንታቲቭን ቢል ተመሳሳይ ነው። ስለዚህ ጠቅላይ ሚኒስትሩን ሊያወርድ የሚችለው ይሄ አካል ነው ማለት ነው። እንዴት ነው ሊወርድ የሚችለው? ሜካኒዝሙ ምን ይመስላል የሚለውን ስናይ ደግሞ the prime minister may be removed from office when a majority of the ruling party or parliament loses confidence in them። አያችሁ እንግዲህ ምን እያልን ነው? የስራ አስፈጻሚው አካል የስራ አስፈጻሚ ስንል ኤክስኪዩቲቭ ብለን የለቀድም። ስለዚህ አሰራሩን ስናየው የገዢው ፓርቲ ስንል አሁን መንግስት ሆኖ እየመራ ያለው ፓርቲው ማለት ጠቅላይ ሚኒስትሩ የወጣበት ፓርቲ ማለት ነው። ስለዚህ የገዢው ፓርቲ ሩሊንግ ፓርቲ ያለን እሱን ነው። ዘ ሩሊንግ ፓርቲ ወይም የፓርላማው አብዛኛው ድምፅ ሲባል 547 መቀመጫ አለ። ከዚህ ውስጥ
ከ51% በላይ ወይም አብዛኛው ሰው አብዛኛው ድምፅ ካገኘ ጠቅላይ ሚኒስትሩ እንዲወርድ የሚል ድምፅ ከተገኘ ምን ሊሆን ይችላል? ያ ካቢኔ ሊፈርስ ይችላል፣ ሊወገድ ይችላል ማለት ነው። ሶ ይህ አሰራሩን በምናይበት ሳለ የገዢው ፓርቲ ወይም የፓርላማው አብዛኛው ድምፅ በእነሱ ላይ ያ ማለት በዛ ፓርቲ አባላቶች አጠቃላይ መንግስት ሆኖ እየመሩ ባሉ ፓርቲዎች ውስጥ ኤ የተባለው ፓርቲ ቅድም በሰየምነው መሰረት ኤ የተባለው ፓርቲ ቢሆን ይህንን ስልጣን ይዞ ሀገሪቷን እየመራ ያለው። ስለዚህ እዛ ውስጥ ያሉት የፓርላማ አባላቶች ማጆሪቲው ይሄ ፓርቲ ትክክል እየሰራ አይደለም፣ አንፈልግም፣ ሀገሪቷን ወደሚፈልገው ደረጃ እያደረሰት አይደለም ብሎ ካመኑ ምን ሊያደርጉ ይችላሉ? አብዛኛ ድምፅ በእነሱ ላይ እምነት ሲያጣ ጠቅላይ ሚኒስትሩን ጨምሮ ከስልጣን ሊነሱ ይችላሉ ማለት ነው። ጠቅላይ ሚኒስትሩም በዚህ መልኩ ሊወገድ ይችላል። ያንን ማድረግ የሚችለው ግን ሌጊስሌቸሩ ነው ማለት ነው። ኦኬ ሶ the parliamentary system originated in the United Kingdom። ይህ ስርዓት ይህ የፓርላሜንታሪ ሲስተም የሚባለው ጅማሮ ወይም ምንጩ ኬት ነው ስንል ከዩናይትድ ኪንግደም ነው። እችንም ሊጠይቃችሁ ይችላል። ስለዚህ የት ነው ፓርላሜንታሪ ሲስተም መጀመሪያ የተጀመረው የተጸነሰው ስንል የት ነው? ዩናይትድ ኪንግደም፣ እንግሊዝ ማለት እንግላንድ። ይሄን በደንብ ያዙ ማለት ነው። ሶ ኤግዛምፕሎችም ከማይቀሩ ጥያቄዎች ውስጥ አንዱ ነው። ፓርላሜንታሪ ሲስተም የሚጠቀሙ አገራት እነማን ናቸው ስንል አንደኛው ሀገራችን ኢትዮጵያ አለች፣ ዴንማርክ፣ ጃፓን፣ ማሌዥያ፣ ስዊድን፣ ጀርመኒ፣ ኢንዲያ፣ ኢታሊ፣ ፓኪስታን፣ ቦትስዋና፣ ሳውዝ አፍሪካን፣ ዘ ዩናይትድ ኪንግደም። እነዚህ ሀገራት ምንድናቸው? ፓርላሜንታሪ ሲስተም የሚጠቀሙ ናቸው ማለት ነው። ያየነው አትሊስት ፊቸርስ ኦፍ ፓርላሜንታሪ ሲስተም ፊቸሮቹን አይተን እናበቃለን። ሶ ዋት አር ዘ ፊቸርስ ኦፍ ፓርላሜንታሪ ሲስተም፣ ዋና ዋና ባህሪያቶቹ ምንድን ናቸው ፓርላሜንታሪ ሲስተም ስንል ይሄ በደንብ የሚጠየቅ ጥያቄ ስለሆነ ነው። ስለዚህ አንደኛው ፓርላሜንታሪ ሲስተም መገለጫው ወይም ባህሪው አንደኛው ሊደርሺፕ ኦፍ ዘ ፕራይም ሚኒስተር፣ በጠቅላይ ሚኒስተር መሪነት ያለ ነው። ያ ማለት ጠቅላይ ሚኒስተሩ አመራር ነው፣ የበላይ ሆኖ የአገሪቷን የሚመራት ትሩ ኤክስኪዩቲቭ አላልንም ቅድም? ያ ማን ማለት ነው? ትሩ ወርኪንግ ሄድ ኦፍ ዘ ስቴት ጠቅላይ ፕራይም ሚኒስተሩ ነው ማለት ነው። ሶ ዘ ፕራይም ሚኒስተር ሆልድስ ዘ ሪል ኤክስኪዩቲቭ አውቶሪቲ፣ ሪል እውነተኛውን ትክክለኛውን የስራ አስፈጻሚነት አካሉን ወይም ቦዲውን የሚመራውና ሀገሪቷን የሚመራት ማን ነው ማለት ነው? ጠቅላይ ሚኒስተሩ ነው ማለት ነው። ጠቅላይ ሚኒስተሩ ነው። ነገር ግን ፕሬዚዳንትም አለ እኮ እዚህ ውስጥ አይደለ? ፕሬዚዳንትም አለ። ፕሬዚደንት ምንድን ነው የሚለውን ግን እናያለን እዚህ ጋር። ስለዚህ ጠቅላይ ሚኒስተሩ ነው። ኦር ምን ሊለን ይችላል? ፕራይም ሚኒስተር ሊለን ይችላል። ኦር ዘ ሄድ ኦፍ ገቨርንመንት ሊለን ይችላል። ሄድ ኦፍ ገቨርንመንት ከተባለ ጠቅላይ ሚኒስተር ማለት ነው፣ እንዳትረሱ። ሶ ሄድ ኦፍ ገቨርንመንት ኢዘ ፕራይም ሚኒስተር፣ ሄድ ኦፍ ዘ ስቴት ከተባለ ግን ፕሬዚዳንት ነው ብለናል። ሶ ዚስ ሄድ ኦፍ ገቨርንመንት ኦር ዘ ፕራይም ሚኒስተር፣ ፕራይም ሚኒስተሩ ምንድን ነው? ትሩ ወርኪንግ ሄድ ኦፍ ዘ ስቴት። ትሩ ወርኪንግ ነው እዚህ ጋር ያለው። ትሩ ወርኪንግ ሄድ ኦፍ ስቴት ሄድ ኦፍ ስቴት ብቻ ከተባለ ዶንት ፎርጌት ታሳስታለች። ሄድ ኦፍ ስቴት ብቻ ከተባለ ሄድ ኦፍ ስቴት ብቻ ከተባለ ፕሬዚደንት ማለት ነው፣ ፕሬዚደንት ማለት ነው እዚህ ጋር ሄድ ኦፍ ዘ ስቴት። ነገር ግን ትሩ ወርኪንግ ሄድ ኦፍ ስቴት ከተባለ እውነተኛው አያችሁ፣ እውነተኛው ወይም እውነተኛ የሚሰራው መንግስት የመንግስት መሪ ማለት ነው አይደለ? ስለዚህ ያ እውነተኛው የመንግስት መሪ የመንግስት ሀገሪቷን የሚመራት ማን ነው ማለት ነው? ፕራይም ሚኒስተር ነው እዚህ ጋር። ይሄ አጠቃላይ ሴንተንስ ግን የሚገልጸው ማን ነው? ፕራይም ሚኒስተር ነው። ትሩ ወርኪንግ ሄድ ኦፍ ስቴት ከተባለ ፕራይም ሚኒስተር ነው። ሄድ ኦፍ ስቴት ተብሎ ከተጠራ ግን ፕሬዚደንት ነው ማለት ነው። ይሄን እንዳትረሱ። ሌላው ፕራይም ሚኒስተሩ ምንድን ነው? ዘ ኮማንደር ኢን ቺፍ ኦፍ ናሽናል አርሚ። ጠቅላይ ሚኒስተሩ ድጋሚ ሌላው ኃላፊነቱ ምንድን ነው? የጠቅላይ ሚኒስትሩ ሌላው ኃላፊነት ምንድን ነው ተብላችሁ በተጠየቁ ምን ይሆናል? የብሔራዊ ጦር ዋና አዛዥ ነው። የስ የሀገሪቷ የብሔራዊ ጦሩ ወይም የሀገሪቷ ጦር ዋና አዛዥ ማን ነው? ይህ ጠቅላይ ሚኒስተር ነው ማለት ነው። በፓርላሜንታሪ ሲስተም። ሶ ዘ ኮማንደር ኢን ቺፍ ኦፍ ዘ ናሽናል አርሚ ማን ነው ብትባሉ የስ ፕራይም ሚኒስተር ነው ማለት ነው። ሌላው ኢንቻርጅ ኦፍ ዘ ካቢኔት አለ። እዚህ ጋር የካቢኔውም ኃላፊ ነው። ካቢኔው ማለት ምን ማለት ነው? ፓርቲ፣ እሱ የወጣበት ፓርቲ ማለት ነው። የስ ሀገሪቷን እየመራ ያለ ፓርቲ ማን ነው? የዛ ፓርቲ ኤ ነው ብንል የዚህ ፓርቲ ኃላፊም ሊቀመንበር ማን ነው? ራሱ ነው። ስለዚህ የፓርቲው ሊቀመንበር ነው፣ የሀገሪቷም እውነተኛው መሪ ነው ማለት ነው። ይሄን ትይዛላችሁ። ስለዚህ ሊደርሺፕ ኦፍ ፕራይም ሚኒስተር ነው ያለው በፓርላሜንታሪ ሲስተም ላይ። ሁለተኛው ኖሚናል ሄድ ኦፍ ስቴት ነው።
እዚህ ጋር ኖሚናል ሄድ ኦፍ ስቴት በምንልበት ሳለ ላይ ደግሞ ማን ነው? ሉክ ትሩ ወርኪንግ ሄድ ኦፍ ስቴት ከተባለ ፕራይም ሚኒስተር፣ ትሩ ወርኪንግ ሄድ ኦፍ ስቴት ከተባለ ፕራይም ሚኒስተር። ቢ ላይ ደግሞ ኖሚናል ሄድ ኦፍ ስቴት ከተባለ ግን ኖሚናል ሉክ እዚህ ጋር ኖሚናል ሲል ምን እያለን ነው? የሆነ የስም ማለት የስም የሀገር መሪ እንደማለት ነው። የስም ያ ማለት ሙላም ማለት እንችላለን ስሙ እንትን ሊለን ካልቻለ ሰው ያ ማለት ማለት ነው ዋናውን ስራ የሚሰራው ጠቅላይ ሚኒስተሩ ነው እንጂ ሄድ ኦፍ ስቴትስን የሀገር መሪ ነው አይደለ? የሀገር መሪ የሚል ታይትል ቢሰጠውም ነገር ግን ዋናው የስራ አስፈጻሚ አካልነትን ተቆጣጥሮ የሚሰራ አይደለም ፕሬዚዳንት ማለት ነው በኢትዮጵያ ኬዝ። ስለዚህ ኖሚናል የምትለውን ቃል በደንብ ያዩ። ኖሚናል እንዲሁ የሹመት ወይም የስም የሀገር መሪነት ነው ያለው በፓርላሜንታሪ ሲስተም ላይ። ሶ ዘ ሄድ ኦፍ ስቴትስ ሉክ ዘ ሄድ ኦፍ ስቴት እዚህ ጋር ሄድ ኦፍ ስቴት ብቻ ካለ ማን ሊሆን ይችላል? ፕሬዚዳንት ማለት ነው። ሶ ዌዘር ኤ ሞናርክ ኦር ኤ ፕሬዚዳንት አያችሁ እንግዲህ የሀገር መሪው ምን ሊሆን ይችላል? ንጉስም ሊሆን ይችላል ወይም ፕሬዚዳንትም ሊሆን ይችላል እንደየሀገሩ። እኛ ሀገር ጋር ሄድ ኦፍ ስቴት ከሆነ ፕሬዚዳንት ነው አይደለ? ሶ ዚስ ሄድ ኦፍ ስቴት ሆልድስ አውቶሪቲ ኦንሊ ኖሚናል ያለ አያችሁ። ስልጣኑን የያዘው ይህ ፕሬዚዳንቱ ስልጣን የተሰጠው ስልጣኑን የሚይዘው በስም ብቻ ነው። የሀገር መሪ የሚለውን ስም ብቻ ነው የሚይዘው ማለት ነው። ኢኔም ነው ኔም ብቻ የሚይዘው። ሶ ይሄ የሚያሳየው የእሱ ምንድን ናቸው የፕሬዚደንት ኃላፊነቶች ብለን ስንል አንደኛ እዚህ ጋር መጠሪያውን እንየው። ሶ ዚስ ፊገር ኢዝ ስቴት ሴርሞኒያል ሩለር አለ። አሁን የሀገሪቷ ምንድን ነው የስርዓቶችን የሚያደርግ ገዢ ሴርሞኒያል ሩለር ነው። የስርዓት ገዢ ወይም የስም መሪነት ስልጣን ብቻ ይዞ ያለ ነው። ነገር ግን ኃላፊነት የለበትም ማለት ግን አይደለም። በሀገሪቷ ላይ ወሳኝ የሆኑ ነገሮችን ሊያሳልፍ የሚችሉ የተለያዩ ህጎች ሲወጡ ምን የሚችሉ ሚኒስትሮች ላይ ብቻ ዋናው የስራ አስፈጻሚነት አካልን የሚይዘው ግን ፕራይም ሚኒስተር ነው። ሁለተኛው ኖሚናል ሄድ ኦፍ ስቴት አለ በፓርላሜንታሪ ሲስተም። ሶ ዘ ሰርድ ፊቸር ኦፍ ዚስ ፓርላሜንታሪ ሲስተም ኦኬ፣ እሱን ከማየታችን በፊት አሁን ኖሚናል ሄድ ኦፍ ስቴት የሚለውን እዚች ጋር በኤግዛምፕል ያስረዳል። ሶ ሉክ ኤግዛምፕል ኢትዮጵያን በኢትዮጵያ ኬስ ስንመጣ ፕሬዚዳንት ምንድን ነው የሚያደርጋቸው የሚለውን ስና ሄድ ኦፍ ስቴት ዲዩቲስ አንደኛው ኢን ፌዴራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ዘ ሄድ ኦፍ ስቴትስ ኦር ዘ ፕሬዚደንት ፐርፎርምስ ሴርሞኒያል ዲዩቲስ ሰች አስ የሴርሞኒያል ኃላፊነቶች ነው የሚያደርገው። ምን ያደርጋል በምንልበት ሳ ላይ የመጀመሪያው ፕሬዚዳንት ስራ ሉክ ኦፕኒንግ ዘ ጆይንት ሴሽን ኦፍ ዘ ሃውስ ኦፍ ፒፕል ሪፕሬዘንታቲቭስ ኤንድ ዘ ሃውስ ኦፍ ፌዴሬሽን። እንግዲህ ይህ የጋራ የምክር ቤቶችን የህዝብ ተወካዮች ምክር ቤት እና የፌዴሬሽን ምክር ቤት የጋራ ስብሰባዎችን ምን ያደርጋል? መክፈት ነው፣ ይከፍታል። የጋራ ስብሰባዎች በሚያደርጉበት ሳ ላይ እነዚህ ሁለቱ ምክር ቤቶች ያንን የሚያስጀምረው ወይም የሚከፍተው ማን ነው? ማን ነው? ፕሬዚደንቱ ነው። ሄድ ኦፍ ስቴት ነው ማለት ነው ፕሬዚደንት። አንዱ ይሄ ነው። ሁለተኛው ሪሲቪንግ ኤንድ ሴንዲንግ ዲፕሎማትስ የተለያዩ ሀገር መሪዎች ዲፕሎማቶች ወደ ኢትዮጵያ ሲመጡ እነሱን መቀበል፣ እነሱን አስተናግዶ መሸኘት የፕሬዚዳንት ስራ ነው። ሴርሞኒያል የተባሉ አያችሁ ስርዓታዊ የሆኑ ነገሮችን የሚያከናውነው ማለት ነው። ስርዓት ነው ይሄም የምክር ቤቶችን መክፈት የጋራ ምክር ቤቶች ስብሰባ የሚያደርጉበት ሳለ እሱ መክፈት። ሁለተኛ ዲፕሎማቶችን ተቀብሎ መሸኘት። ሶስተኛው አዋርዲንግ ሜዳልስ ፕራይዝስ ኤንድ ጊፍትስ ፎር ኤክሰፕሽናል ፐርፎርማንስ እንግዲህ የተለየ አፈጻጸም ላደረጉ የተለያየ በሀገር ጉዳይ ትልልቅ ነገሮችን ያደረጉ ሰዎችን ሽልማት መስጠት፣ ስጦታ መስጠት ሊሆን ይችላል። ሽልማቶች፣ ስጦታዎችን መስጠት እነዚህን ነገሮች ማድረግ እንዲሁም ታይትሎችን እነዚህ ለወታደራዊ ማዕረጎች ሲሰጡ መስጠት ሊሆን ይችላል። እንደነዚህ አይነት ስራዎች ነው ያሉበት። ዘ ትሩ ኤክስኪዩቲቭ ኦር ትሩ ወርኪንግ ሄድ ኦፍ ዘ ስቴት ከተባለ ግን ፕራይም ሚኒስተር ነው ማለት ነው። ኦኬ፣ ሶስተኛው መገለጫ የፓርላሜንታሪ ሲስተም ፖለቲካል ሆሞጂኒቲ አለ። ሶ በደንብ እነዚህ ነገሮች እየገባችሁ እንድትሄዱ ያስፈልጋል። ፖለቲካል ሆሞጂኒቲ ስንል ይሄ የሶስተኛው የፓርላሜንታሪ ሲስተም ምንድን ነው መገለጫ ነው ወይም ባህሪ ነው ማለት ነው። የፖለቲካ ተመሳሳይነት ይልናል እዚህ ጋር ፖለቲካል ሆሞጂኒቲ። ሆሞ ሚንስ ዘ ሴም ነው አይደል? ተመሳሳይነት የምን የፖለቲካ ተመሳሳይነት ምን ማለት ነው? ሶ ፓርላሜንታሪ ገቨርንመንትስ አር ጄኔራሊ ካራክተራይዝድ ባይ ፖለቲካል ሆሞጂኒቲ። እንግዲህ እነዚህ ጥምር መንግስቶችን ያልጨመረ ማለት ነው። ያ ማለት ለምሳሌ ቅድም እንዳልነው ፓርላማ ውስጥ ያለው ኤ የተባለው ፓርቲ ነው አይደለ? ኤ የተባለው ፓርቲ ሌሎች ፓርቲዎች ተጣምሮ አይደለም ይሄን የፈጠሩት፣ ብቻውን ፓርቲ ነው። ሶ ሌሎች ፓርቲዎች ደግሞ ሊኖሩ ይችላሉ። ሶ በዚህ ጊዜ
ጥምር መንግስትን ሳይጨምር ዊዝ ኤክሰፕሽን ኦፍ ኮሊሽን ገቨርንመንትስ ብሎናል። ሶ ይሄ ስልጣን የያዘው ፓርቲ የፖለቲካ ተመሳሳይነት አለ ዋለ። ምን ማለት ነው? የፓርላሜንታዊ መንግስታት በአጠቃላይ የፖለቲካ ተመሳሳይነት ወይም በፖለቲካ መልኩ ተመሳሳይ ናቸው። ያ ማለት እዚህ ውስጥ ያሉት የፓርቲው አባላት በጠቅላላ ምንድን ናቸው? ተመሳሳይ አይዲዮሎጂን ያላቸው በፖለቲካው ዘርፍ አደለ? በፖለቲካው ዘርፍ ማለት ነው። ያ ማለት የሚወጡ ህጎች ሁሉ በዚህ ፓርቲ የበላይነት ስር ስለሆኑ ፉርሽ መደረግ ወይም እንዳይጸድቅ የማስደረግ እንዳይወጣ የማስደረግ ፕሮባቢሊቲ አይኖረውም። ቢኮዝ አብዛኛው ስልጣን የሚይዘው ቅድም እንዳልነው ወደ 300 አካባቢ አባላት ቢኖሩት ኤ የተባለው ፓርቲ ሌሎቹ 247 መቀመጫው ምንድን ነው? 247 ሌላ ተቃዋሚ ፓርቲዎች ወይም ተፎካካሪ ፓርቲዎች ቢሆኑ፣ ስለዚህ ይሄ ኤ የተባለው ፓርቲ ምንድን ነው? ህግ አውጪው አካል ፓርላማው ነው ብለናል። ስለዚህ ፓርላማ ውስጥ ደግሞ በብዛት ያሉት እነማን ናቸው? የዚህ ፓርቲ አባላት ናቸው። ስለዚህ እዚህ ጋር ደግሞ ተመሳሳይ የሆነ አይዲዮሎጂ ነው ያላቸው። ስለዚህ የሚወጡትን ሁሉ ነገሮች ተፈጻሚ የመሆን እንጂ የመውደቅ ፉርሽ መደረግ አይፈጸም የሚባለውን ፕሮባቢሊቲ አይኖርም። ሆሞጂኒየስ ስለሆነ ማለት ነው። ፖለቲካል ሆሞጂኒቲው ሌላው መገለጫ ነው። በኢትዮጵያ ኬዝ እዚህ ጋር ምን ይላል? ኢን ኢትዮጵያ ዘ ፕራይም ሚኒስተር ኢዝ ዘ ሊደር ኦፍ ዘ ፓርቲ። በኢትዮጵያ ጠቅላይ ሚኒስተሩ ምንድን ነው? የፓርቲው ምንድን ነው? ሄድ ነው አይደለም? መሪ ነው። የፓርቲው ሊቀመንበር ነው። ዛት ሆልድስ ኤ ክሊር ማጆሪቲ ኢን ዘ ፓርላሜንት ኦር ፖፑላር ሃውስ። አያችሁ፣ ያ ማለት ስልጣኑን የተቆናጠጠው ፓርቲ ወይም በፓርላማው በትልቁ የፓርላማ በህዝብ ተወካዮች ምክር ቤት ውስጥ ብዙ መቀመጫ ያገኘው ፓርቲ መሪ ነው። የዛ ፓርቲ መሪ ነው አይደለ? ዜን ይህ የሚያረጋግጥልን ዚስ ኢንሹር ዛት ዘ ኤክስኪዩቲቭ ኤንድ ሌጊስሌቲቭ አር ጀነራሊ አላይንድ ኦን ፖሊሲስ። አያችሁ፣ አላይንድ በስራ አስፈጻሚውና የህግ አውጪውና የህግ አስፈጻሚው አካል አንድ ሆኖ ነው የሚሰሩት ማለት ነው። ክሊር ላድርግላችሁ ይህንን። አንድ ሆኖ ነው የሚሰሩት ሲባል ቅድም እንዳልነው ህግ አውጪ አካላት እዚህ ጋር ያሉት 547ቱም የህግ አውጪው አካል ናቸው አይደለ? አሁን ከዚህ ከህግ አውጪው አካል ውስጥ የሚወጣው ህግ ለፓርላማው ይቀርባል። እነዚህ ነገሮች ላይ እንወያይ ተብሎ ምን ይቀርባል? ዝርዝር ሀሳቦች ይቀርባሉ። ስለዚህ ያ ዝርዝር ሀሳቦች ለፓርላማው አባላት ሁሉ ይሰጣል መጀመሪያ። ስለዚህ ከተሰጠ በኋላ ይህን በዛ በአፈጉባኤው አማካይነት ፓርላማው ከተጀመረ ምናምን በኋላ ጠቅላይ ሚኒስትሩ እነዛ ነገሮች ያብራራሉ። ዜን ይሄ ነገር ህግ ሆኖ ይጽደቅ አይጽደቅ የሚለው ነገር ሲወጣ ምን ይሆናል? እዚህ ጋር ያሉት 300 የፓርቲው አባላት ምንድን ናቸው? የአንድ ፓርቲ አባላት ስለሆኑ እነሱ እጅ ያወጣሉ፣ ይጽደቅ ይላሉ። 247ቱ አይጽደቅ እንኳን ቢሉ እነዚህ በብዛት ስለሚበልጡ ምን ግዴታ ይጸድቃል ማለት ነው። ስለዚህ እዚህ ጋር የጸደቀውን ህግ ደግሞ ስራ አስፈጻሚዎቹ ወይም ኤክስኪዩቲቭ ብለን ያልናቸው ኤክስኪዩቲቭ ደግሞ ከየት የተመረጡ ናቸው? እዚሁ ከ300 አባላት ውስጥ ናቸው። ስለዚህ ያንን የወጣውን ህግ ራሳቸው ያስፈጽማሉ ማለት ነው። የስ ህግም የሚያወጡት ራሳቸው ናቸው፣ ህጉን የሚያስፈጽሙት ራሳቸው ናቸው ማለት ነው። ስለዚህ ምንም አይነት ፕሮባቢሊቲ የለም የመውደቅ ውድቅ የመደረግ ምናምን። የስ የቁጥራቸው ሌቭል በጣም በተወሰነ ዲፈረንስ ያላቸው ካልሆኑ በስተቀር በጣም ዲፈረንስ ካለ ምንም አይነት ምርጫ አይኖረውም ማለት ነው ያ ነገር የመውደቅ። ስለዚህ ፖለቲካል ሆሞጂኒቲ አለ ስንል የህግ አውጪውና የህግ አስፈጻሚው አካል ኦልሞስት ዘሴም ናቸው ማለት ነው በኢትዮጵያ ሌቭል ላይ። የስ ህግ የሚያወጣው አካል መልሶ ለምሳሌ ትምህርት ሚኒስተር ያ ፓርላማ ያወጣውን ህግ ትምህርት ሚኒስተሩ ራሱ ምንድን ነው ፓርላማ ውስጥ ያ ህግ ሲወጣ አብሮ የነበረ ነው። ሲያስፈጽመውስ የትምህርት ሚኒስተር ነው አይደል የሚያስፈጽመው። የትምህርት ሚኒስተርም ደግሞ ማነው መሪ? ራሱ ያዛ የፓርላማ አባላት የሆነ ሰው ሄዶ ያስፈጽማል ማለት ነው። ጤና ላይም ስንሄድ ልክ እንደዚህ፣ የግብርና ላይም ስንሄድ ልክ እንደዚህ። ስለዚህ ራሳቸው ያወጣሉ፣ ራሳቸው ያስፈጽማሉ። ዛትስ ዋይ በፓርላሜንታሪ ሲስተም ላይ ፖለቲካል ሆሞጂኒቲ አለ ብለን ያለው ለዚህ ነው ማለት ነው። ኦኬ፣ የመጨረሻ ሀሳብ ዲ ፊቸር ኦፍ ፓርላሜንታሪ ሲስተም ላይ አራተኛው መገለጫው ምንድን ነው? ኮሌክቲቭ ሪስፖንሲቢሊቲ ነው ያለው። ይሄ ደግሞ የጋራ ተጠሪነት ማለት ነው። ማነው የጋራ ተጠያቂነት አለ እዚህ ጋር። ሶ ዘ ፕራይም ሚኒስተር ኤንድ ሂዝ ኦር ሄር ሚኒስተርስ አር ሜምበር ኦፍ ፓርላሜንት። ያው ጠቅላይ ሚኒስተሩን ጨምሮ ሌሎች ሚኒስተሮቹ
የስ ሚኒስትሮቹ ጠቅላይ ሚኒስትሯ ሴት ከሆነች ሚኒስትሮቿ፣ ወንድ ከሆነ ሚኒስትሮቹ። ስለዚህ ሚኒስትሮቹም ምንድን ናቸው? የፓርላማው አባላት ናቸው ማለት ነው አይደል? ጠቅላይ ሚኒስትሩን ጀምሮ ሌሎች ሚኒስትሮችም የፓርላማ አባላት ናቸው። ስለዚህ ምን አላቸው ማለት ነው? እነዚህ የፓርላማ አባላት ምን አላቸው? ዘ ራይት ቱ ቮት የመምረጥ መብት አላቸው ማለት ነው። የመምረጥ መብት አላቸው። ሶ ሉክ the prime minister and his or her ministers are member of parliament and possess the right to vote የመምረጥ መብት አላቸው ማለት ጠቅላይ ሚኒስትሩም እንዲሁም ሚኒስትሮች ማለት ነው። then the prime minister brings issues to the parliament for decision ጠቅላይ ሚኒስትሩ ምን ያደርጋል? መምረጥ መብት አላቸው ሲባል እጅ በማውጣት ይሁን አይሁን ይጽደቅ አይጽደቅ ምናምን የሚሉትን ነገሮችም ጨምሮ ማለት ነው። ስለዚህ ጠቅላይ ሚኒስትሩ አንድ ኢሹ ይዞ ይመጣል፣ አንድ ሀሳብ ይዞ ይመጣና ለፓርላማው ያቀርባል ለውይይት። so which makes the success or failure of the government a collective responsibility shared by the executive members within the legislature እንግዲህ እሱ ይዞ የመጣውን ሀሳብ ጠቅላይ ሚኒስትሩ ይዞ የመጣውን ሀሳብ በአብዛኛው በድምፅ ብልጫ ሊጸድቅ ይችላል አይደለ? ከጸደቀ በኋላ ሀገሪቷ ላይ ህግ ሆኖ ተግባራዊ ከሆነ በኋላ ያ ህግ ጉዳት ካመጣም ወይም ሀገሪቷን ወደ ጥሩ ነገር ካሳደጋትም በዛ ነገር ተወቃሽም ተወዳሽም የሚሆነው ማን ነው? ጠቅላይ ሚኒስትሩ ሳይሆን የዛ የካቢኔው አባላት ማለት ነው። እንዳለ አባላቶች ኮሌክቲቭ ሪስፖንሲቢሊቲ ስንል የዛ የፓርላማው አባላት ናቸው ተጠያቂ የሚሆኑት ማለት ነው። ተጠያቂ የሚሆኑት መወቀስም ከሆነ መወደስም ከሆነ አንድ ላይ ነው እንጂ በአንዱ በጠቅላይ ሚኒስትሩ ብቻ የሚደረግ አይደለም፣ በፓርላማ ስለሚጸድቅ ማለት ነው። ሶ ኮሌክቲቭ ሪስፖንሲቢሊቲ ሌላው መገለጫ ነው። የመጨረሻው ይሄ ነው። ሶ ዘ ፊውዥን ኦፍ ፓወር ይሄ የስልጣን ምንድን ነው? የስልጣን ወይም የስልጣን ውህደት ማለት ነው። የስልጣን ውህደት አለ እዚህ ፊውዥን ኦፍ ፓወር ነው ያለው። ሶ ፓርላሜንታሪ ሲስተም ላይ ዘ ፓርላሜንታሪ ሲስተም ሪዛልትስ ኢን ፊውዥን ኦፍ ሌጊስሌቲቭ ኤንድ ኤክስኪዩቲቭ ፓወር አያችሁ። ስለዚህ የህግ አውጪውና የህግ አስፈጻሚው አካላት ተዋህደው ነው የሚሰሩት ማለት ነው፣ ወይም ተጣምረው ነው የሚሰሩት። ምክንያቱም ህግ የሚያወጡት አካላት ራሳቸው ህግ አስፈጻሚ ናቸው በፓርላሜንታሪ ሲስተም ላይ ማለት ነው። ህግ የሚያወጡ ራሳቸው ናቸው፣ የሚያስፈጽሙትም ራሳቸው ናቸው ማለት ነው። ሶ ቢኮዝ ዘ ኤክስኪዩቲቭ ስንል ሚኒስተሮችን ዘ ኤክስኪዩቲቭ አር አፖይንትድ ባይ ዘ ፓርላሜንት አያችሁ። የህግ አስፈጻሚው አካላቶች የሚሾሙት ከየት ነው? ከዚሁ ከፓርላማ አባላት ነው ማለት ነው። ስለዚህ ከፓርላማ አባላት ነው። ሶ ዘ ፋንክሽን አስ ቦዝ ሌጊስሌተር ኦር ሎው ሜከር ኤንድ ሎው ኢንፎርሰር አያችሁ። ዛስ ዋይ ፊውዥን ኦፍ ፓወር ነው በፓርላሜንታሪ ሲስተም ላይ ያለው ሲባል ህግ የሚያወጡት አካላቶች ህግ አስፈጻሚ ደግሞ ሆነው ብቅ ይላሉ ማለት ነው። እዚህ ጋር ህግ ሲያወጡ የነበሩት በሌላ መልኩ ደግሞ ያንኑ ህግ ራሳቸውን ለማስፈጸም ይመጣሉ። በፓርላሜንታሪ ሲስተም ዋናው መገለጫው ይሄ ነው። ይሄ ደግሞ እንደ ፖዚቲቭ የሚታይ ሳይሆን በጣም ትልቁ ድሮባክ ተደርጎ የሚታሰበው ወይም ድክመት ተደርጎ የሚታሰበው ፓርላሜንታሪ ሲስተም ይሄ ነው። ሶ አስ ሪዛልት ዘ ፓርላሜንታሪ ሲስተም ላክስ ዘ ሴፓሬሽን ኦፍ ፓወር ዛት ኢዝ ካራክተሪስቲክስ ኦፍ አዘር ሲስተም ላይክ ፕሬዚደንሻል ሲስተም አያችሁ። ስለዚህ በዚህ የተነሳ ፓርላሜንታሪ ሲስተም ላይ በህግ አውጪውና ህግ አስፈጻሚው የስልጣን ውህደት ስላለ የስልጣን ክፍፍል ባለመኖሩ የተነሳ አንዱ ድክመት እንደሆነ መረዳት ይቻላል። ስለዚህ ዋናው መገለጫ ተደርጎ የሚታሰበው እንደ ዲስአድቫንቴጅ ተደርጎ የሚታሰበው ይሄ ሴፓሬሽን ኦፍ ፓወር አለመኖሩ ነው። የስልጣን መለያየት የለም ፓርላሜንታሪ ሲስተም ላይ። ፕሬዚደንሻል ሲስተም ላይ ግን ዋና መገለጫው ተደርጎ የሚታሰበው ምንድን ነው? ሴፓሬሽን ኦፍ ፓወር ነው ማለት ነው። እዚህ ሴፓሬሽን ኦፍ ፓወር ለምንድን ነው የሚጠቅመው ስንል ለቼክ ኤንድ ባላንስ በጣም አስፈላጊ ነው ማለት ነው። እኛ ሀገር ላይ ግን ወይም ፓርላሜንታሪ ሲስተም በሚጠቀሙ ሀገራት ላይ ግን ህግ አስፈጻሚውም ህግ አውጪውም አንድ አካል ስለሆኑ ይሄ ቼክ ኤንድ ባላንስ ተጠያቂነት ምናምን የሚሉት ነገሮች በጣም ይጎላሉ ማለት ነው። ሶ አይ ሆፕ እንግዲህ ጥሩ ቪዲዮ እንደሆነ አግኝታችሁታል ብዬ አስባለሁ። ጥሩ ነገሮች እንዳገኛችሁበት ተስፋ አደርጋለሁ። ለፈተናም ለሚኒስትሪ ፈተናም ያዘጋጃችኋል። አዳዲስ ተማሪዎች ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን ቻናል አሳድጉ። ሀሳብ አስተያየት፣ ጥያቄ ካለ በኮሜንት አስቀምጡልኝ። ሁለተኛውን ፕሬዚደንሻል ሲስተም የሚለውን አቀርብላችኋለሁ። እስከዚያው መልካም ቆይታ